አባዬ በወጣ ቁጥር ዝም ብላችሁ ልጆች አይሄድም ነበር። ቆይ በናታና ነበር ስትናደጅብኝ ነበር። አሁን ደግሞ ወደ ደረጃ ዞር። ይኸውልሽ ዳግምሽ አባዬ ብለሽ ስትጠሪ በስተ ሰምቻለሁ። የሆነ ነገርም አላችሁ። ለማንኛውም ምንም የለም። ደረጃን ለምኛ እኔ ነኝ ወደ ቤት እንድትመለሽ ያደረኩሽ። አንቺ ግን ይሄን ሁሉ ነገር አድርጌልሽ ትንሽ እንኳን ልብሽ አራራም። ኪድዬን አንድ ቀን ምናልባት የሰው ያለ የምትበቀን ይመጣል እኮ ነው ማለት ነው። እዩልኛ ሴቶች መጨከንም መራራትም እስከ ጥግ ድረስ እናቀበታለን። ስለዚህ ናታን ዋ ብትፈራ ነው ይሻል። ልኩናችሁ መዘጋት ትችላላችሁ። እሺ ትዋና አሁን ይብታይ ምንም አትለንም እባክህ። አንዳንድ ጊዜ ባልወለድናችሁ እስከ ማለት እንደርሳለን። ይሁንሽ እኔን ለማስደሰት የምትፈልጊ ከሆነ ከዚህ እኩይ ስራሽ ውጪና ጥሩና መልካም ልጅ። እሺ አባዬ። አቤጌል በይቅርታ ወደ ቤት ተመልሳለች ማለት ነው። ወደ ቤት ብትመለስም ግን አቶ ደረጀ ጥፋቷን አምና ጥፋቷን አውቃ እሷ ይቅርታ ካልጠየቀች ማንም ሰው ፊት እንዳይሰጣት ማንም ሰው እንዳያናግራት በማለት እንግዲህ አድማ ታድሞባታል ማለት ነው። ወይዘሮ ማርታ ግን እሱ ስለኔ ቀላል ነው እሷ ብቻ በሰላም ትምጣለኝ እንጂ እያለች ነበረ። ውሃም እንግዲህ ገብታ አላናግርሽም እያለቻትም ነበረ። ነገር ግን ጥፋቷን አምና ይቅርታ መጠየቅ አልቻለችም አቤጌል ማለት ነው። ለምንድን ነው የማታናግሪኝ ብትላት እንግዲህ ውሃም አላናግርሽም ይቅርታ ካልጠየቅሽኝ ስትላትም ምን ስለሆንሽ ነው አንቺ ይቅርታ መጠየቅሽ ነበር ያለቻትና ከሰው ስህተት ከብረት ዝገት አይጠፋም። የሰው ልጅ ይሳሳታል። ማንኛቸውም ሰው ልንሳሳት እንችላለን። ግን ሐኪሙ መድኃኒቱ፣ መርፌው፣ ኪኒ ሁሉ ነገሩ ግን ደግሞ የጥፋት ማከሚያው ዶክተር ሳይሆን ይቅርታ ነው። የጥፋት ዋነኛው መድኃኒቱ ይቅርታ ነውና እሷ ግን ይህን ይቅርታ አላወቀችም። እንግዲህ ወይዘሮ ማርታም ከውጭ ስትመጣ እማዬ ብላ ጥምጥም ስትልባት ወይዘሮ ማርታ ግፍት ነበር ያደረገቻትና ለምንድን ነው የገፋቻት? ልጅቷን ጠልታት ነው? አልጠላቻትም። ግን ልጅን ለማስተማር ሲባል ቤተሰብ እናት አባት ሲሆኑ ደግሞ ልጅን የሚጠላ የለምና ነገር ግን ልጃቸውን ለማስተማር የሄዱበት ርቀት የሚገርም ነው። ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች ሁላችሁም በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ ያድርጉ፣ ነባሮች ደግሞ ላይክ እያደረጋችሁ ለምታበረታቱኝ ሀሳብ አስተያየት ለምትሰጡ ምስጋናዬ ከልብ ነው። ዳጣ ዲራማ እንግዲህ ደስ የሚልና አስተማሪ እንደዚሁም ደግሞ ብዙ ቁም ነገር የምናገኝበት እንደዚሁም በየብዙ ቤት የሚገኝ የልጅ አመጠኛ ተንኮለኛ ከቤተሰብ ጋር የማይስማማ የቤተሰብ ምክር የማይሰማ ከእህት ከወንድሙ ጋር የማይስማማ እንደ አቤጌል ያለም ሊኖር ይችላል በመካከላችን። እንደዚሁም ደግሞ የዳጣን ታሪክ ያለው ብዙ ሰውም አለና እንግዲህ እንደ ዳጣ ታሪክ ያሳለፋችሁ ጀግኖች ናችሁ፣ ጎበዞች ናችሁ ማለት ነውና ከዳጣስ ምን ተማራችሁ? ጥናትን፣ ብርታትን፣ ጉብዝናን። ዳጣ እንግዲህ እንደምናያት አሁን ጎበዝና ጠንካራ ሴት በቃ በጣም አስተዋይ ሴት ናት እንዲ ማለት ነው። ወይዘሮ ማርታም እንግዲህ እሷ ልጄ ብትሆን እና ላንቺም እህትሽ ብትሆን ምንኛ ታድለሽ ነበር ያለቻት እንግዲህ አቤጌልም ማለት ነው። እውነቱንም ብታውቅም ምንም አትናገርም የሚል ሀሳብ አለንና ሰላም ግን በርቀት ለምንድን ነው የእሷን እውነት ማወቅ የፈለገችው? እንደዚሁም ደግሞ ናታንንም በተደጋጋሚ ጠይቃት፣ የት ሀገር ነው የተወለደችው? የት ነው ያደገችው? አስተዳደጓን፣ ስለ እናቷ ስለ አባቷ ጠይቃት ብላ እንግዲህ ናታንን በተደጋጋሚ እያለችው ትገኛለች። እና እሷም ጠይቃት ሞክራለች። ዳጣ ግን ህይወቷ ሁሉ እየተደበቀና በሚስጥር የተሞላ ነው። የዛን ቤት ሰላም አለመረበሽ እና ሰላም አለመንሳት በጣም እየተጠነቀቀች ነው የምትገኘው ለአቶ ደረጀ ማለት ነውና አቤጌልም ወደዛ ቤት እንድትመለስ ያደረገችው ዳጣ ናት ማለት ነው። አቶ ደረጀን እንግዲህ ይቅርታ አድርግላትና ወደ ቤት ትመለስ ብላ ወደ ቤት እንድትመለስ ያደረገችው ዳጣ ብትሆንም ነገር ግን አቤጌል አመሰግናለሁ ማለት ይቅርና ነገር ግን አንቺ ማን ስለሆንሽ ነው ለኔ ይሄን ሁሉ ርቀት ሄድሽው? ምንድነሽ አንቺ? ይሄንን ማወቅማ እፈልጋለሁ ነበር ያለችው። ነገር ግን እሱንም ማወቅ ብትፈልግም ጥሩ ነበረ፣ ግን አመሰግናለሁ ማለት ነበረባት አቤጌል ማለት ነውና እንደምናያት በቃ ልቧ በትዕቢት የተሞላች ናት አቤጌል ማለት ነው። እሷ ግን እኔ እኮ ነኝ አቶ ደረጀ ለምኜ ወደ ቤት እንድትመለሺ ያደረኩሽኝ እና አመሰግናለሁ እንኳን አትይኝም ሌላው ነገር ይቀርና ነው ያለቻት እሷ። ይሄን ርቀት ሁሉ ለምን እንደሄድሽ ማወቅ ፈልጋለሁ። እናቴ አባቴ ጠልተውኝ ከቤት አባረውኛል። አንቺ ግን አብረሽኝ ውጭ ላይ ያደርሽ። አሁንም ደግሞ አባዬ ለምነሽ
እኔ ወደ ቤት እንድመለስ ያደረግሽው ለምንድን ነው የሚል እንግዲህ ጠማማ መንገድ ነው የሄደችው ማለት ነው። ይሄ ጠማማ መንገዱ ደግሞ ወደ ገደል የሚከታት መንገድ ነው የሄደችው፣ የተሳሳተ መንገድ ነው የሄደችበት መንገድ። እሷ ግን እህትሽ በሆንስ ነበር ያለቻትና እህትሽ በሆንስ ነው ያልሽው ነው ያለቻትና እህት ማለት እንግዲህ ግዴታ ከአንድ አባትና ከአንድ እናት የተወለዱ አይደለም። ማንኛችንም ሰዎች ናችሁ። ሴቶች እህቶቼ ናችሁ፣ ወንዶች ደግሞ እንደ ወንድሞቼ ናችሁ ማለት ነውና ግዴታ ከአንድ አባትና ከአንድ እናት የተወለደ ሰው አይደለም እህትማማች የሚባለውና እንግዲህ አንቺ እህቴ ነሽ ያለ ነገርማ ይሄን ሁሉ ነገር ልታደርግልኝ አልቻልሽም፣ እንዴት ነው እህቴ ልትሆኝ የቻልሽው ብላ እንግዲህ ሴጥን ያደረገቻት ዳጣንና ዳጣም አረ ተረጋጊ እንዴ እህቴ ብትሆኝስ ማለት እኮ ማንኛውም ሰው እኮ እህት ነው። ለምሳሌ እህትሽ በሆንስ እህቴ ብትሆኝስ ነው ያልኩሽ እንጂ እህቴ ነሽ ማለት አይደለም በማለት ለማንኛውም ምስጋናው ይቀርብኝ በይ ሰላም ዋይ ብላት ባለችበት እንግዲህ ትታትን ሄደችውና እሷም አረ ተረጋጊ በቃ ቆይ ቀስ በይ እያለችም እየተከተለቻት ነበረ። ወደ ቤትም ስትገባ እንግዲህ ሁሉም ሰው አድሞባታል። ማንም ሊያናግራት ፈቃደኛ አይደለም። እንደመጣሽ እንግዲህ የናፈቃት በቅድ የምታፈቅረው እንግዲህ ፍቅረኛዋ ውሽሟ እንበል አናቅምና ወደ ናታን ክላስ ነበረ ያመራችው። ናታን ክላስም ስትሄድ እንግዲህ ናታን ከዳጣ ጋራ አንዳንድ ነገሮችን እያወራ ነበረ። ነገር ግን እንዴት ዋላችሁ ብላ ብትገባም ናታን እንግዲህ ዘግቷታል። ዝም ነው ያላት ማለት ነው። ዳጣም ደና በሉ ሰላም ዋሉ ብላ እንግዲህ ዘላ ነው የወጣችውና እንዴ ዘግተኸኛል እኮ ናታንዬ ለምንድን ነው የዘጋኸኝ ብትለውም እኔ አልዘጋውሽም ምን ፈልገሽ ነው የመጣሽ ብላ እንግዲህ ላውራህ ነበረ ላውራ ፈልጌ ነው የመጣሁት ያለችውና ምን የምታወሪው ነገር የለም አሁን ላጠና ነው ከይቅርታ ጋራ ከክላስ የተወጭልኝ ነበር ያላትና እሷም አንተም እኮ ፊትህን አዙረህብኛል ሁላችሁም ፊታችሁን አዙራችሁብኛል እኔ ምን አጠፋው ነው ያለችው። እንግዲህ ውሃን እስከ መግደል ደረጃ ድረስ ደርሳ ጥፋቷ ራሱ አልታያትም። በጥፋት ላይ ጥፋት፣ በስህተት ላይ ስህተት፣ ጥፋትን አለማመን በጣም ከባድ ነው ማለት ነውና እሷ እንግዲህ ያ ጥፋቷ አልታያትም። ከክላሴም ውጭልኝ ብሎ አስወጥሷታል። እንግዲህ ወይዘሮ ማርታንም ጥምጥም ብላ እናቷን እማዬ ብላ ሰላም ስትላት፣ ወይዘሮ ማርታ ግን ዝም ብላ ከለዋ ላይ ነበር የገፋቻትና እማዬ ሁላችሁም ፊታችሁን አዙራችሁብኛል፣ ግን ምን አጥፍቼ ነው? ለምንድነው ፊታችሁን ያዞራችሁብኝ? ተመካክራችሁ ነው እንዴ ብትላት፣ ለምን ፊታችንን እንዳዞርን አይገባሽም ነው ያለቻት። እንግዲህ እናት ናት፣ ዝም ማለት መዝጋት አትችልም። ምንም ብትሆን እናት ናት። በቃ ምንም ክፉን ብትሆኑ ደግን ብትሆኑ የማትለወጥ እናት ናት። ከነ ጥፋታችሁ ከነ ወንጀላችሁ ከነ ኃጢአታችሁ በቃ ከሁሉ ነገራችሁ ማትቀየርባችሁ እናት ናትና እሷም እንግዲህ ጥፋትሽን ማመን አለብሽ፣ ሁላችንም ይቅርታ መጠየቅ አለብሽ። አየሽ ጥፋትን አለማመን ትልቅ ወንጀል ነው። እዚህ ቤት ውስጥ ያለውን ሁሉም ሰው በድያለው ይቅርታ፣ አባትሽም ሲመጣ ደግሞ እግሩ ላይ ወርቀሽ አባዬ ይቅርታ ተሳስቻለሁ ብለሽ እንደዚሁም ደግሞ ይሄንን አሁን የሰራሽውን ስህተት ተንኮልሽን የማይሆን ነገር የምታስቢውን ነገር ትተሽ ትቻለሁ ብለሽ ቃል ትገቢያለሽ ነበር ያለቻትና እሷም እሺ ቃል ገባለሁ ተንግዲህ ወዲያ ምንም አይነት ተንኮልም አላደርግም ምንም አይነት ስህተትም አልሰራም በማለት እንግዲህ እናቷን ይቅርታ ጠይቃታለች። እግሯ ላይ ወድቃለች ማለት ነው። እንግዲህ አቶ ደረጀም ሲመጣ አቶ ደረጀንም አባዬ ይቅርታ በማለት እግሩ ላይ ወርቃ ይቅርታ ጠይቋለች። አቶ ደረጀ ግን ተነሺ፣ እኔ የምፈልገው እግሬ ላይ ወርቀሽ እንድታለቅሽ ሳይሆን እኔ የምልሽን ምክር መስማት አለብሽ፣ እምልሽን ነገር መተግበር አለብሽ። ከዚህም በፊት ብዙ ነገር መክሬሻለሁ፣ ነግሬሻለሁ። ነገር ግን ያንን ቃላቶች አሁን ደግሜ ልመክርሽ አልፈልግም። ከዚህም በፊት የነገርኩሽን ምክሮች አስታውሻቸውና ተግብሪያቸው። አየሽ ቤተሰብ እናት አባት ልጁ መልካም ልጅ ሲሆንለት ነው ደስ የሚለው። ነገር ግን ልጁ አመጠኛ፣ ተንኮለኛ፣ ሀሳብ የማይሰማ ምክር የማይሰማ ሲሆን ምን ነው ባልተወለዱ ኖሮ ምን ነው ባልወለድኩ ኖሮ እስከ ማለት ደረጃ እንደርሳለን ያላትና እውነት ነው። ቤተሰቦቻችንን ስናስደስታቸው የሚሉትን ስንሰማ ምክራቸውን ስንሰማ ቤተሰቦቻችን በእኛ ደስተኛ ይሆናሉ። ግን እኛ አመጠኛ ቤተሰብ የሚሉን የማንሰማ ተንኮለኛ ስንሆን ቤተሰብ ግን ምን ይላሉ? ምን ነው ባልተወለዱ ኖሮ ምን ነው ባልወለድኩ ኖሮ መሀን በሆንን ኖሮ በማለት ይላሉ ማለት ነው። እና ቤተሰቦቻችን እንዲማረሩብን ሳይሆን ቤተሰቦቻችን በቻልነው መጠን እንደው ምንም ባናደርግላቸው እንኳን እሺ እያልን ቤተሰቦቻችን እንድናስደስታቸውና በቃ ቤተሰቦቻችን በእኛ ደስተኛ እንዲሆኑ ማድረግ መቻል አለብንና አቤጌል እዚህ ጋር እንግዲህ በጣም አመጠኛ ነው የሆነችው ቢሆንም ግን እሺ በቃ አባዬ በማለት እንግዲህ አባቷ ያላትን ነገር ሁሉ ሰምታለች። ውሃንም በጀመሪያ ይቅርታ አልጠይቅም ብላ ነበር። በይ ውሃንም በድለሻታል ይቅርታ ጠይቂያት ነበር ያላትና እሷን ደግሞ ምን አደረኳት ስትል
ውሃዬ ይቅርታ ነበር ያለቻትና ይቅርታ አላደርግልሽም ነበር ያለቻት። ለምን ብትባልም ደጋግመሽ ይቅርታ በይኝ ነው ያለቻት። እውነት ነው በድላታለች። አውቃም ባይሆን ነገሩ ለጫወታም ቢሆን ዋናው ተበዳዩዋ ይሄ ነገር የወጣበት ዋናው ነገሩ ውሃ ናት ማለት ነው። እና ከሞት የተረፈችውም እሷ ስለሆነ ይቅርታ ጠይቃታለች። እህቷ ናት፣ ትወዳታለች። ነገር ግን የቤተሰብን ትዕዛዝ ማክበር ስላለባት ነው። ውሃም እንግዲህ ይቅርታዋን ተቀብላታለች። ቤተሰቡን ሁሉ ይቅርታ ጠይቃለች። ሁሉም ደግሞ ይቅርታዋን ተቀብሏታል ማለት ነው። እንግዲህ ውጪ ላይ ወጥተዋል ዳጣና ናታን። ወደ ውጪ እጅሽ መውጣት ፈልጋለሁ፣ ዛሬ ከአንቺ ጋር ጊዜ ማሳለፍ መጫወት ፈልጋለሁ ነበር ያላትና ዳጣም እንግዲህ እሺ በቃ ደስ ይለኛል በማለት ወደ ውጪ ላይ ወጥተው ነበረ። እንደዚሁም እንግዲህ እየተጫወቱ ጅዋጅዌ ነበረ። እንደዚሁም እየገፋትም አንዳንድ ነገሮች ዛሬ እንድታወሪኝ ፈልጋለሁ እያላት ነበረ ዳጣንና ዳጣ ግን ምን ነው አንተ ስለኔ ለማወቅ በጣም የቾከልክ ትመስላለህ፣ ለምንድን ነው ግን ስትለው በቃ ዝም ብዬ እንደዚሁ ማወቅ ፈልጋለሁ፣ እንደዚህ በሳል ጠንካራ አስተዋይ ሴት የሆንሽው እንዴት ብታድጊ ነው? ምን አይነት እናትና አባት ቢያሳድጉሽ ነው ነበር ያላትና እሷም ለመስማት ተፈለክማ መጀመሪያ ግን ቃል ግባልኝ ነበር ያለችው። እሱም ከዚህም በፊትም እኮ ቃል ገብቼልሻለሁ፣ አሁን ደግሞ ቃል ገባልሻለሁ፣ አንቺ ያወራሽኝል ነገር ለማንም አላወራም ነበር ያላትና ስለዚህ አስተዳደግሽን ነው፣ እናት አባትሽ የት ናቸው በማለት ነበረ እና ምን አይነት ጨዋ እናት ናት ያሳደገችሽ በማለት ነበረ የጠየቃት። እሷም እንግዲህ እኔ የተወለድኩትኝ አዲስ አበባ ውስጥ ነው፣ እናቴን ደግሞ አላቃትም በማለት ነበር ያለቀሰችውና እሱም እንዴት ነው ማታቂያት ቢልም እንግዲህ እናቴ ጡቷን እንኳን አልጠባውኝም አላቃትም። ይህን እኮ እናቴ እኔም በመፈለግ ብዙ ስቃይ እያሳለፈች ይሆናል፣ ልጄ እናት እያለች ይሆናል። መቼም እኔ ልጇን አታ ምንም አይነት ሰላም አይኖራትም፣ ምንም አይነት ደስተኛም አትሆንም ነበር ያለችውና ናታንም እንግዲህ እንደዛ እንዴ ልትይቻልሽ? እናትሽ እኮ ይሄኔ የተደላደለ ኑሮ ያማረ ኑሮም ሊኖራት ይችላል፣ ወይ ደግሞ የተጎሳቆለ ኑሮም ሊኖራት ይችላል። መገመት እኮ አሁን አይቻልም ነበር ያላትና ዳጣ ግን አይሆንም እናቴ እኔም በልጅነቴ አጣኝ፣ ልጄ ዛሬ ነገ ትመጣለች እያለች እየጠበቀች ምንም አይነት ሰላም ያለው ኑሮም አይኖራትም። ይሄኔ ውጭውን እያየች እኮ ነው ለአመታት እና ምንም አይነት ደስተኛ ኑሮ ላይ መሆን አትችልም። እናቴን ባያት በጣም ደስ ይለኛል። ደግሞ እኮ እናቴን አላውቃትም ስለ ወይ ፎቶዋን አላቅ ወይ ጠሯኗን አንድ ቀን እንኳን አሽትቼው አላቅ፣ በፎቶ እንኳን በእውቀት ደስ ይለኝ ነበረ፣ ግን በህይወት እንዳለች ሰምቻለሁ በማለትም ያው እያለቀሰች ነበረ። ናታንም እንግዲህ አይዞሽ በቃ እግዚአብሔር ካለ ከእናትሽ ትገናኛለሽ እያለም እያበረታታት እየተጫወቱ ነበረ። ነገር ግን ለምንድን ነው ትውልዴ ባህር ዳር ነው ያልሽው ቢላትም እሱ ይቅርህ ለጊዜው ይቆየክ፣ ቀስ ብዬ ነግረሃለሁ፣ አንተ ሁሉም ነገር በአንድ ቀን ማወቅ ትፈልጋለህ እንዴ ነበር ያለችውና እሺ ለምንድን ነው አባትሽ ማን ነው ቢላትም ሲሳይ ነው አባትሽ ትክክለኛ አባትሽ ቢላትም አባቴ ሲሳይ አይደለም ሌላ ሰው ነው፣ እኔም አላቀውም ነበር ያለችውና እና ለምንድን ነው ለአባዬ አባቴ ሲሳይ ነው ብለሽ የነገርሽው ቢላትም አባዬ እንደማይወሽ ታውቃለህ፣ ዋሽቸው ቢሆንስ ምን እርግጠኛ ነህ ነው ያለችውና አዎ አባዬ እንደማይወሽ አውቃለሁ፣ አንቺ ዋስተሹ ሊሆን ይችላል ነበር ያላትና ቢሆንም አዎ ባህር ዳር ነው ትውልዴም እድገቴም ያልኩትኝ የራሴ ምክንያት አለኝ፣ እሱን ደግሞ ቀስ ብዬ እመነግርክ ይሆናል፣ ግን አሁን የነገርኩህ ሚስጥሮች ለማንም እንዳትናገር ነበር ያለችውና እሱም ግድ የለሽም ቃል ገብቼልሻለሁ፣ ለማንም አልናገርም፣ ለሰላም ብዬ ብቻ ነው የምነግራት ነበር ያለውና እንዴ ለምንድን ነው ለሰላም የምትነግራት? ለማንም እንድትናገር አልፈልግም ብትለውም አይ ሰላም በተደጋጋሚ ጠይቃትና ትነግረኛለህ ብላኛለች፣ ስለዚህ ለሰላምዬ ደግሞ ነግራታለሁ ነው ያለው። አዎ ሰላም በጣም አጥበቃ የዳጣን አስተዳደግ የት እንዳደገች የት እንደተወለደች እናቷ አባቷ ማን እንደሆኑ በቃ ብዙ ኢንፎርሜሽኖችን ማወቅ ትፈልጋለች። እየጠየቀቻትም ነበረ። ግን ሰላም በምትጠይቃት ሰዓት ዳጣ እንባ ነው የሚቀድማት፣ ታለቅሳለች፣ ትከፋለች፣ ታዝናለች፣ በቃ ብዙ ነገሮች ማለት ነውና ስለዚህ ሰላም ደግሞ ጥያቄውን እዚሁ ጋር ስቶፕ አርግታ ታቆሟለች ማለት ነውና እና የሆነ የጠረጠረችው ነገር አለ፣ የምትጠረጥረው ነገር አለ ማለት ነው በደንቡና በጣም ነው የምትሳሳላት፣ በጣም ነው የምትወዳትም ማለት ነው። ዳጣም እንደዛው ለሰላም ያላት ቦታ እዛ ቤት ውስጥ ለየት ያለ ቦታ ነው። እንደዚሁም እንግዲህ በድጋሚ ከጥፋቷ ያልታረመችው እያቃጠለች ትገኛለች አቢጌል ማለት ነው።
ዳጣ እህትሽ በሆንስ ብላኛለች እኮ በተላትም እንግዲህ ለወይዘሮ ማርታ እሷም እና ብትሆንስ ታዲያ እህትሽ እሷ ላንቺ እህትሽ ነኔ ልጄ ብትሆን ምንኛ ታድዬ ነበር ያለቻት። እውነት ነው፣ በጣም ደስ የምትል ልጅ ናት ዳጣ። በቀጣይ ቪዲዮ ምን ተፈጠረ የሚለውን ይዤላችሁ እመጣለሁ ማለት ነው። እስከዛው እስከምንገናኝ ቸር ሰንብቱ። ለቤቱ አዲስ የሆናችሁ ሰብስክራይብ፣ ላይክ ማድረግ አትንሱ። ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። ሁላችሁንም ከልብ አመሰግናለሁ።